በገንዘቡም እንዴት እንደመጣ ያውቁታል ሁሉም ሰዎች። ሳር እየጋጥኩኝ ምን እያልኩ ከፈረንጇ ጋር ሰው መሳቂያ ሆኜ ስንት ዓመት እነ ማንም ሰዎች ቲክቶክ ሳይጀምሩ እኔ ነበር ጌም ላይቭ ላይ ስንት ታሪክ ታውቃላችሁ። እና አንዳንድ ሰዎች አዲስ የመጡ ሰዎች እንደዛ ያሉ ጭንቅላቴን ሲረብሹ ነው ላይቭ ላይ ያቆምኩት። እና በጣም ብዙ ሰዎችን ቪዲዮ እየሰራውኝ አሁን እንዲረዱ ምክንያት ሆኛለሁ። ወደፊትም ለማስረዳት ያለኝን ኢነርጂ ሁላ ተጠቅሜ ለወገኔ ለመቆም እታትራለሁ ማለት ነው። ሀቡዬ እኔ ቃል የለኝም እህቴ፣ ዘመንሽን ይባርክ። ሳርዬ መምዬ ዘመናችሁን ብርክ ያርግልኝ። እጅግ በእውነት እኔ አሁን የተሰማኝ ስሜት ውስጤ ራድን ያለው በቃ እና ይገባኛል ብዬ አላስብም። በጣም አመሰግናለሁ። እመቤቴ የጭንቅ አማላጇ ወላዲት አምላክ ፈጥኖ ደራሿ አማላጇ እናቴ ለዚህ ያደረሰችኝ እሷ ናት። ሁሌም ጸሎቴ የሰው ፍቅር ይስጠኝ ብዬ ነው መጸልየው። እሱንም ይሄው እያየሁት ነው ማለት ነው። የጠየቅኩትን ነስቶኝ አያውቅም ፈጣሪና እመቤቴ የጭንቅ አማላጇ ወላዲት አምላክ ፈጥኖ ደራሿ አማላጇ እናንተንም ዘመናችሁን ነገራችሁን ሁላችሁንም ትባርክላችሁ፣ ሀሳባችሁን ታሳካላችሁ። አመሰግናለሁ። ደስ ብሎኛል። ማርያምን አመሰግናለሁ። አቡዬ ይሄን ነገር ስላደረግሽ ውለታሽ አለብኝ። ሳርዬም በጣም አመሰግናለሁ። ቴንኪዩ ቴንኪዩ ቴንኪዩ። ማርያምን እጅ ነስቻለሁ። አቡዬ ቴንኪዩ በጣም ማርያምን በጣም ደስ ያለኝ ዛሬ። ውለታዬን መክፈል ከፈለክ ነገ እንዳታሸንፈኝ። ማታ አለን እንጂ ጌም ማታ አለን። ሮብ አይደል እንዴ? ማታ እንዳታሸንፈኝ ውለታዬን መክፈል ከፈለክ። እኔ እኮ ዛሬ ማታ ጌም እንዳታሸንፈኝ እኮ ነው አምጥቼ እዚህ ጋር ያመሰግናል። ለማታ እያመቻቸ እና አለ በጉባ አይሰራም ጋይስ፣ በጉባ አይሰራም። አም ሶ ሃፒ ከእናንተ ጋር በመልካም ስራ ስለሆነ ስም የሚነሳው ምሳሌ ተሳዳቢ እየተባልን ስለማንጠራ በመልካም ስራ ስለሆነ የምንታወቀው በጣም አያም ሶ ፕራውድ። በቃ ከመማር ከሳሪ ቀጥሎ ከአንተ ነው የተማርኩት መልካም ነገርን። ቲክቶክ ላይ ለካ መልካም ስራ መስራት ይቻላል ከመሳደብ ከምን ውጭ። ለካ የሰው ልጅ ከሚሳደብ ምን ከሚል ከመጣላት ቲክቶካችንን ከፍተን ሰው መርዳት እንችላለን። ለካ ሰው እኮ ሲያምንብክ ነው በአንተ የሚረዳው አይደል? ሰው አንተን ሲያምንህ ነው አንተ ቤት እርዳታ የሚረዳው። ስለዚህ ሰዎች ስላመኑን እድለኛ ነን። ይህ ደግሞ መባረክ ነው መሰጠት ነው። በእውነት ነው የምላችሁ እና እህት ወንድሞቼ በጣም ነው የማመሰግናችሁ። መልካም ስለሆናችሁ አመሰግናለሁ። መልካም ሰው ስለሆናችሁ እኛም በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም ነው የምናከብራችሁ። ብዙ ጊዜ እንጠቅሳለን ገብቻል እንደዚህም እንጠቅሳለን። እኔ በብዙ ጊዜ ሀቡ ተብሎ ሲነሳ በቃ በብዙ መንገዶች ቲክቶክን እየቀየረች ናት ብዬ ነው የማስበው። መሲ ሀበሻዊትን በቀደም እኔ ኢንተርቪው አድርጋለች። የመጀመሪያው ነገር እየተናገርኩት አሁን ደስ የሚለው ፓርት ሀቡ ወደዚህ ሚዲያ መታለች፣ ሰውን ቀይራለች፣ በብዙ መንገዶች ሰላምን ፍቅርን አስፍናለች። ስለዚህ ምክንያቱም እኛ በቃ ተረጋግጠን ብዙ ነገሮች ያቀዝቃሉ፣ ይሳደባሉ። ለምን ከሌን አልረዳሽም ብሎ በቃ ጫና ይደረግብሻል ምናምን ነገር በራስሽ እንድትቋቋሚ እንኳ አትሆኝም። ልክ ሚኪ እንዳለው ሰርተሽ ባመጣሻቸው ሳንቲሞች በእርዳታ ነው ትባያለሽ። እኔ ወሎን ሂጄ ረድቻለሁ ሰብስቤ፣ ለዛው በየቤቱ በነበረ ጊዜ ማለት። ከዛ በቃ የሆነች ጓደኛ የፀጉር ቤት ከፍታ እሷ ሪባን ቆረጭልኝ ብላ ስቆርጥላት በወሎን በረዳችሁ ነው ብር ተብዬ በጣም ብዙ ተሰድቤያለሁ። ከዛ ወሎን ረድቼ መጥቼ ተስተካክዬ 6 ወር ሳልቆይ ነው ወንድሜ የተገደለብኝ ማለት ነው። ግን ገብቶሻል? ያ ነገር ሁሉ አልፎ ዛሬ ሰላም ነው። እኔ እስከማውቀው ሰላም ነው። ሰላምነቱ ደግሞ አንቺ ከመጣሽ ነው። አብዛኛውን ሰው አንቺ ጋር ነው የሚውለው። ብዙ ሰው አንቺ ጋር ይውላል። ሲውል ይውልሽ የፍቅር ታሪክ ይሰማል፣ እርዳታ ይኖራል፣ ብዙ ነገሮች አሉ። እነዛ ነገሮች ገባሽ ሰዎቹ ወደ አልባሌ ነገር እንዳይሄዱ ለውጦታል። በራሳችን እንድተማም በቃ አሁን አንቺ ምንድነው እኔ አረዳም መብቴ ነው፣ ምን አገባችሁ፣ የምፈልገውን ነው። ያ ነገር ሁሉ ከኔ ከአንቺ ነው። አሁን እንደዚህ ራሱ በኮንፊደንስ እላለሁ። አሁን በፊት ምን ይሉኝ ይሆን ለምንድን ነው እነዚህ ጸጥ ያሉ ብዬ ሁሉም ማስብበት ጊዜ ነበረ። አሁን ግን እንደዛ አይደለም። በቃ መብትም እንዳለኝ እንዴ አለመርዳ። አሁን በፊት አትረዳም፣ ስልክ አትመልስም፣ ዋትሳፕ ላይ ምናምን ሲለኝ ወጥቶ ይሰድበኝ ነበረ። አሁን ግን ያ ነገር ቀርቷል። ያ ምንድነው አንቺ በመምጣት ከዛ ደግሞ
ወደ ሚኪ ስንመጣ ይስቃል፣ ይጫወታል፣ በጣም ብዙ ሰው ይወደዋል። በብዙ መንገድ ደስ የሚል ውብ ያለው ያ ነገር ገባሽ። ስንሰባሰብ በጣም ብዙ ነገር ስለሚፈጥር የበለጠ ወደር ነው። መማር ያው እንግዲህ እንደምታውቂያት ናት፣ ሳትናገር በብዙ መንገዶች ያሳለፈች ሰው፣ ግን በጣም መልካም ሰው፣ ትሁት ሰው፣ በቃ ጨዋ ታውቂያለሽ። ሁልጊዜም አብራ ናት። ማርያምን ነው የምልሽ ሀቡ፣ ሁልጊዜም አብራ ናት። እኔ ማርያምን ነው የምልሽ አትቀየርም። በቃ ሰው እንዴት ነው አንቺ የሆነ ነገር ከፍቶት እንኳን አይቀየርም፣ አትቀየርም። ስለዚህ እናንተ ጋር ራሱ እንደዚህ በመሆን በጣም ደስተኛ ነኝ። በመልካም ነገር መጣራታችን፣ በጥሩ ነገር በመሰየማችን በጣም ነው የምወደው። ከዚህ ደግሞ የበለጠ ሌሎች ሰዎች እናፈራለን። ከዚህ እኛ አሁን እንትን እያለ ሌላ ሰው ደግሞ እያፈራን እንድንሄድ ነው የምፈልገው። ምክንያቱም እኛ ብቻ የምንልበት ጊዜ አይደለም። ይሄ ማህበረሰብ በሚሊዮን ረድተነው እንኳ በቂ አይደለንም። አቡ ያለው ችግር እኛ ጥቂቶች ነን፣ የሚረዳው ህዝብ ብዙ ነው። አሁን መሆን ያለብን እኛ በስተን የሚረዳው ህዝብ ጥቂት እንዲሆን ማድረግ ስላለብን ብዙዎችን ማፍራት አለብን። እኛ ጨዋዎች ነን፣ ትህትናለን። ስንገናኝ እንኳ ይውስጥ አቡ እንዴት ነሽ መማርዬ፣ ሚኪ፣ መሲ ምናምን አየሽው ጨዋነታችን። አንድ ቀን ተዘላልፈን አናውቅም። አንድ ቀን መጥፎ ነገር ተነጋግረን አናውቅም። ቢኮዝ ፍቅራችን ልክ አለው፣ ገደብ አለው። ስለዚህ ይህንን ነገር ደግሞ የበለጠ ወደዋለሁ። ከዚህ የበለጠ የምናፈራ፣ ከዚህ የበለጠ የምንወደድ፣ ከዚህ የበለጠ ደግሞ እኛ መልካም ልብ እንዲኖር እጸልያለሁ። በጣም ነው የምወዳት፣ የምር በጣም። አሁን እኔ እዚህ ጋር የምደነቅበት ምክንያት ምን እንደሆነ ታውቃላችሁ? እኛ በውስጥ ቁጥሩ ሚኪ ቁጥሩ አለኝ፣ ሳሪ ቁጥሩ አለኝ፣ መማር በውስጥ መደናነቅ እንችላለን። እዚህ ጋር እኛ ስንመሰጋገን ስንደናነቅ ሌሎቹን እያፈራን ያለን፣ ሌሎቹን ለማፍራት በጣም ብዙ መልካም ስራ ለመስራት ለእርዳታ ወጥተው ተኮርኩመው የተዋሉ በጣም ብዙ። አሁን እኛ አራታችን ጠንካራ ስለሆንን ቆይተናል። እዚህ ላይ እኔ ብዙ ቆዩ አልባልም፣ ገና 2 ዓመት ነው። ግን እነዚህ ሰዎች 4፣ 5፣ 6 ዓመት የቆዩት ጠንካራ ስለሆኑ ነው። የሚወረወርባቸውን ድንጋይ ሁሉ ተቋቁመው ዛሬ ላይ የደረሱት በጣም ብዙ መልካም ሰዎች ሶሻል ሚዲያ ላይ መልካም ነገር ለማድረግ ወጥተው በ1፣ በ2፣ በ3 እርዳታ ሲቀጠቀጡ ኮሚሽን ትበያለሽ፣ እንዲህ ታገኛለሽ፣ እንዲህ ሲባሉ በእርዳታ ብር ወፈርሽ፣ በእርዳታ ብር እንትናልሽ፣ አገባሽ፣ ሰረግሽ፣ ቤት ገዛሽ፣ ገለመሌ ሲባሉ ያንን ጭንቅላታቸው መቋቋም አቅቶት በራቸውን ዘግተው አልቅሰው ሰው በቃኝ ብለው በራቸውን ዘግተው የሚኖሩ በጣም ብዙ ሰዎች አሉ ያልቀጠሉበት። እኛ በጣም ጠንካራ ሆነን ቆዳችን ወፍራም ሆኖ የሚወረወርብንን ነገር ሁሉ ተቋቁመን ቀጥለናል። ለምን? ለፈጣሪ ብለን ስለምናደርግ። ለፈጣሪ ብላችሁ መልካም ስራ ስትሰሩ የሰዎች አስተያየት ልባችሁን ሰብሮት ወደኋላ አትቀሩ። ከሰው ምስጋና አድናቆት ፈልጋችሁ ስታደርጉት የጠበቃችሁት ምስጋናና አድናቆት ሳይመጣ ሲቀር ተስፋ ቆርጣችሁ ትመለሳላችሁ ወደኋላ። ግን እናንተ የምታደርጉት ነገር ለፈጣሪ ሲሆን ዛሬ የምሰራው ስራ ነገ እኔ ብሞት ለልጆቼ የሚቀመጥ ነው፣ ነገ ፈጣሪ ጋር ተመዝግቦ ለእኔ በሌላ ሰው ፈጣሪ ይክሰኛል፣ ፈጣሪ ጋር ይመዘገብልኛል፣ ለሰማይ ቤት ይሆነኛል ብሎ የሚሰራ ሰው ምንም አይነት ስድብ ወደኋላ አያስቀረውም። ምንም። ለምን? አድናቆት ፈልጎ አይደለማ የሚሰራው። አድናቆት ፈልጎ የሚሰራ ሰው ግን ያ የጠበቀው አድናቆት ሳይመጣ ሲቀር ያቆማል፣ ይተዋል። ገባችሁ? ስለዚህ ይህንን አይታችሁ አዳዲስ ሰዎች ስድብ፣ ትችት ፈርታችሁ ልታደርጉ ያሰባችሁትን ያቆማችሁ ሰዎች ይሄን ሞራል እንዲሆናችሁ ነው። ይሄን አይታችሁ እንደነሱ መልካም መሆን ይቻላል ብላችሁ እንድትነሱ ነው። እንደ ሚኪ መልካም ስራ መሰርቼ መወደድ እችላለሁ፣ አድናቆትን ሳልሳደብ አድናቂ ማፍራት እችላለሁ፣ መልካም ሆኜ ካፌ ክፉ ሳይወጣ እንደ ሚኪ ስቄ ተጫውቼ መወደድ እችላለሁ ብለህ ልታስብ ልትነሳ ያለሁ እንድምቃለህ እንድትነሳ ነው። እንደ ሳሪ ካፌ ክፉ ሳይወጣ መልካም ነገር ሰርቼ አድናቂ ማፍራት መወደድ እችላለሁ። እንደ መማር ካፌ አንድ ቀን ክፉ ሳይወጣ መልካም ስራ በመስራት ብቻ ተወዳጅ መሆን ይችላለሁ ብላችሁ ልትነሱ ነው። እኛ ሶሻል ሚዲያ ላይ መልካምነትን ማስተማር፣ መልካም ሰዎች እንዲበዙ፣ ቅንነት እንዲበዛ፣ መዋደድ፣ መከባበር እንዲበዛ ነው ምንፈልገው። ገባችሁ? ቪው ፍለጋ ነው ሰዎች አሁን መማር ምኗ የሚተቸው ነው መማርን የሚተቹ ሰዎች ምኗ ቪው ፍለጋ። ገባችሁ? ሶሻል ሚዲያ ላይ ስትመጡ ቪው ብቻ ፈልጋችሁ የምትመጡ ከሆነ ፌመስ ሰው እየፈለጋችሁ ያንን ሰው መቀጥቀጥ ነው የምትፈልጉት። ግን ሶሻል ሚዲያ ላይ ስትመጡ መልካም ስራ ለመስራት ከሆነ የምትመጡት ቪው ምናምን አይገርማችሁ፣ በራሱ ሰዓት ይመጣል። እናንተ ሀ ብላችሁ የመጣችሁለትን አላማ ትጀምራላችሁ። ከዛ ሰው ቋሚነታችሁን፣ ታማኝነታችሁን፣ ምንነታችሁን ሲያይ ይከተላችኋል።
ገባችሁ? በጊዜ ብዛት ነው ሰው የምታፈሩት። የማትለዋወጡ ስትሆኑ ሲያያችሁ ሰው ተለዋዋጭ አለመሆናችሁን፣ በአቋማችሁ የጸናችሁ መሆናችሁን፣ እውነተኛ መሆናችሁን ሲያይ ሰው ይከተላቸዋል። እነዚህ ሰዎች የሁሉ ተከታይ ያፈሩት፣ የሁሉ እውቅና፣ የሰው መውደድ ያፈሩት ትክክለኛ ሰው ሆነው ስለተገኙ ነው። ሌባ፣ አጭበርባሪ፣ ውሸታም፣ አስመሳይ ቢሆኑ ኖሮ እስካሁን ድረስ ተወዳጅነታቸውን ይዘው አይቀጥሉ ነበር እና ተማሩባቸው። እንድትማሩ እኔ ተምሬባቸው የእነሱን ፈለግ እየተከተልኩ ነው። እናንተም ተማሩባቸው ለማለት ያህል ነው። አመሰግናለሁ። ማርያም ስተራ ነው። በእውነት በጣም ደስ ይላል። አብዬ ይኸውልሽ ለአንቺ ሮል ሞዴል መሆን ቅድም ተናግሬያለሁ። ለሺዎች መሆን ነው፣ ለሺዎች፣ ለብዙዎች፣ በጣም ለብዙዎች እና እንደዚህ አይነት ሰዎች ሲወጡ ነው ደስ የሚለው። ቅድም ተናግረሸዋል። ምንድነው ብዙ ያን መስዋዕት ሆኜ ከፊት ለፊት መለመን በጣም ከባዱ ነገር ነው። በጣም ሰው ሊለምን ከወጣ ትልቁን ቻሌንጅ አልፎት ነው የወጣው። በቃ ያን ትልቁ ድክመት ወይም በህይወታችሁ የሰው ፊት ማየት ነው እና ያንን ነገር አልፎ ወጥቶ አንድ ሰው ያንን ነገር ካደረገ እንግዲህ አስቡት ሌላ ነገር ያደርጋል ብላችሁ መገመት ከባድ ነገር ነው። እና ግን ሰዎች ያንን ነገር ከባውንደሪያችን ካለን የራሳችን ፍላጎት ወጥተን ያን ነገር አድርገን ለሰዎች ለመድረስ ሞክረን እንደገና ስድብን ዲዘርቭ አናደርግም። እውነት ለመናገር ስድብን፣ ኢንሳልት መደረግ በየጊዜው ብስም መዋረድ ምናምን ብዙ ያንን ዲዘርቭ አናደርግም። እና አንዳንዴ ራሴ ጋር አወራለሁ ይሄ ነው ወይ የኔ ክፍያ ሁሉ ላለው እንዴት ነው በስድብ የሚከፍሉኝ? ይሄ ነው ወይ? ግን ምንድነው ሁሌም የሚያስደስታችሁ ነገር የሰው ልጅ መዳን፣ የሰው ልጅ የሚፈልገው ነገር ሲያገኝ ደስታው፣ ህይወት ስጨምሩለት ከእግዚአብሔር በታች ማለት ነው። እነዚህ ነገሮች ያኖሯቸዋል። ግን ትችት አንዳንዴ እንደ ኢነርጂም ይሆናቸዋል ማለት ሞር እንድትሰሩ በቃ ለካ ትክክል ነኝ የሰራሁት እንድትሉ ያደርጋቸዋል። መጀመሪያ ያስደነግጣል፣ ግን በኋላ ላይ ደግሞ ምንድነው የሚሰማችሁ? ትችት ከሌለው በቃ የምትሰሩት ነገር ስህተት አለው ማለት ነው። የሆነ ስህተት የምትሰሩ ከሆነ ሰው ዞር ብሎ አያችሁም። ትክክል ስትሰሩ ግን ይመጣል ሰው ከኋላችሁ። የሆነ ያንን ነገር ማስቆም ይፈልጋል። በቃ እንቅፋት ይሆንባችኋል ትክክል በሰራችሁ ቁጥር። ያኔ ነው ትክክል መሆናችሁ የሚገባችሁ። እኔ መጀመሪያ ቀን ስትሰደብ ማይገነስ ዓለም ተገለበጠብኝ። እንዴት እተሰደባለሁ? እንዴት ምን አድርጌ? እኔ እኮ በቃ ላይ ራሴን የማስበው ምን አጥፍቼ ማንን ተናግሬ ምናምን ማንንም አውርቼ አላውቅም፣ ክፉ ነገር አይወጣኝ ምናምን እና ግን በኋላ ላይ ምን ትላለህ? ኦኬ ይሳደቡት ምንም ችግር የለም።